አቶ ቶማስ መሞታቸው ተሰማ። በሚያሳዝን ሁኔታ ዛሬ የአቶ ቶማስ መርዶ ተሰምቷል። ለቀናቶች ያክል ሲያፈላልጉት የነበረው ቶማስ እንግዲህ ዛሬ መንገድ ላይ ተገሎ ወድቆ ተገኝቷልና ለአስክሬን ምርመራ መገኘት ይኖርባቸዋል ተብለው ላጎታቸው ተነገረው። እናም ይህን መርዶ እንዴት እንደሚነግራቸው ግራ ተጋብቶ መጥቶ ለኤልሹ ሲነግራት ኤልሹ ደግሞ እራሷን ስታወደቀች። በጣም ያሳዝናል። መሲ እንግዲህ እስካሁን ድረስ ፍቅረኛ ብላ የምታወራው ማን እንደሆነ ደረሰችበት። እሱም ደግሞ ቴዲ የሄለን ውሽማ እንደሆነ ደረሰችበት። ምን ያክል እንደምጠላውና ወንጀለኛ መሆኑን እያወቀች ነገር ግን እስካሁን ድረስ ማንን እንኳን እያወራች እንደሆነ ስለማታውቅ መሲ ተሸውዳ ቴድ ነበር ስታወራ የነበረው። እናም ሜሲም ፎቶውን ሲልክላት በጣም ማመን አቅቷት ተደናግጣ ነበር በባለፈው ክፍል። ዛሬም ይሄማ ሊሆን አይችልም፣ በህልሜ ነው፣ እንዴት ሊሆን ይችላል? እንዴት ይህን ሰይጣን ሳወራው ኖርኩ? በቃ ተሸውጄ ነበር፣ ይሄ ሊሆን አይችልም እያለችም ስትጮህ ነበረ። መሲ እንግዲህ ቴዲ በመሆኑ ለሰው አስደንጋጭና የማይታመን ነገር ሆኖ ነበረ። ምክንያቱም የሄለን ተባባሪ ወንጀለኛ እንደሆነ ስለምታውቅ በምንም ታምር ቴዲ ይሆናል ብላ አስባም ገምታም አታውቅም። ምክንያቱም እስካሁን ድረስ ቴዲን በአካል እሱ እንደሆነ ስለማታውቅ በድምፅ ብቻ ነበር የሚያወራት። እናም ስለ መሲ እያንዳንዱን ነገር ያውቅ ነበር፣ እሷ ብቻ ነበር ስለሱ ማታውቀው። እናም ሄለን ደግሞ ከዚህ ክፍል መውጣት አትችይም፣ ለቶማስ ምን እንዳልሽው ካልነገርሽ ከዚህ ክፍል አትወጭም ብላ አግታት ነበረ። ነገር ግን እዛው የታገተችበት ክፍል ሆና ስታለቅስ እንዴት ይሄ ሊሆን ይችላል እያለችም ራሷን ስትወቅስ ነበረ። በጣም ያሳዝናል። ኤልሹ እንግዲህ የእንዬን ዘርፍ ወይም ደግሞ የምርመራ ውጤት ከዚህ በፊት እናቷ ስለደረሰችባት ያንን ወረቀት ማየት ይኖርብኛል ብላ ስትጠባበቅ እንደነበረች እና ከእናቷ ክፍል ሰርቃ እንዳመጣችውና በአዶኒ ፊት ልታወርዳት እንደፈለገች ያ ዶክሜንት ምን እንደያዘ ለማወቅ ጓጉታም ወረቀቱን ፋይሉን ይዛ በመውጣት ይህንንማ አብረን ማየት ይኖርብናል፣ ምን እንደሆነ ማየት ይኖርብናል ብላ ይዛ መታ ኑኑዬ ስታየው በጣም ደነገጠችና ኤልሹን በጥፊ መታት፣ ቀማቻት። ነገር ግን ሲጨቃጨቁ ሲያቸው አዶኒ ወረቀቱን ቀማቸው። ምክንያቱም ያ ፋይል ምን እንደሆነ እንኳን አላወቀም ነበር። ነገር ግን ብቻ አንድ ትልቅ ነገር እንዳለ እርግጠኛ ነበር። እናም ያለንኑ ፍቃድ የእሷ የሆነን ነገር ከፍቶ ማየት አልፈለግም። እናም ሊያረጋጋት ቢሞክርም ኑንዬ ግን በኃይል ከኤልሹ ልትቀማት ሞክራለች። ነገር ግን ኤልሹም ልትረታ ስላልቻለች አዶኒ መንጥቆ ሰጥቷታል። ነገር ግን እየሆነ ያለው ነገር ለሱ ምቾት አልሰጠውም። ይሄ ነገር ምንድን ነው? ለምንድን ነው መደበቅ የፈለገችው? እኔ የማላውቀው ነገር አለ እያለም ሲያስብ ነበረ። እንግዲህ የኤልሹ ወንድም ደግሞ ኑንዬን በጣም ይወዳታል። እናም እሷን እየተቀራረባት ይገኛል። ኑንዬ ደግሞ ያለችበት ሁኔታ እንደዛ ለማድረግ ስለማይፈቅድላት አሁን ላይ እራሷን ማዳመጥና ስብር ብላ ትገኛለች። ምክንያቱም ያልሆነችውን ነሽ ተብላ ስለተነገራት ህመምተኛ ሳትሆን የኤችአይቪ በሽተኛ ነሽ ብለው ስለነገሯት በዛ ነገር ራሷን እየወቀሰች እየተጸጸተች እንዲሁም ደግሞ ፈጣሪዋን እያማረረች አይተናል፣ እንዴት እንደተሰበረች ኢቨን እስካሁን ድረስ እንኳን ምን እንደሆነች እንኳን አታውቅም ማለት ነው። አሁን ድረስ ህመምተኛ እንደሆነች ነው የምታውቀው። እውነቱ አልገባትም። እና እስከ መቼ ድረስ ነው ኑንዬ እንደዚህ እየተሰቃየች የምትቀጥለው? ያልታመመችውን ታመሻል ተብላ ከሰው በታች እንደሆነች እንዲሰማት የሚያደርጓት እውነታውን ማወቅ ይኖርባቸዋል። እንግዲህ አቶ ቶማስ ደግሞ ይሄ ለሱ አይገባውም፣ በፍጹም በፍጹም በሄለን ምክንያት እዚህ ደረጃ መድረስ የለበትም ነበር። መሲ በነገረችው ነገር እንግዲህ በዛው ደንግጦ በዛው እንደጠፋ ነበር የቀረው። አሁን ደግሞ የማን እጅ ነው ያለበት? ሄለን የአቶ ቶማስ መጥፋት ግራ አጋብቷትም እንዲሁም ደግሞ ፈርታም አስባም አይተናል። ሄዳ ቴድንም አናግረው ነበር። እዚህ ነገር ውስጥ እጁ አለበት ወይ? ካለበት ነገር የቀድመህ ካንተ ጀርባ ያጠፋውን ነገር ለማስተካከል እንዲመቸኝ ንገረኝ ስትለው እሱ ግን መስሚያው ጥጥ ነበር። እኔ አላውቅልሽም
ቶማስ መጥፋት ላይ እጅ የለበትም፣ ሲፈልግ መሞትም ይችላል፣ አይመለከተኝም። በአንቺ ጉዳይ ላይ ካሁን በኋላ እጅን አላስገባም፣ እራስሽ ጨርሾ። አንቺ ነሽ ከኔ በኋላ ያለውን ነገር የምታጸጁ፣ ምንም ነገር ብትሆኝ አያገባኝም ብሎ ዝቶባታል። እናም ካሁን በኋላ አጠገቡ እንዳደርስና የራሱን ህይወት አዲስ ህይወት እንደጀመረና ፍቅረኛም እንደያዘ ነግሯት ተለያይቷት ነበር። አሁን ላይ ሄለን ቶማስ የት እንደገባ ግራ ገብቷታል። የት ነው? የት ገብተህ ነው? ምን ሆነህ ነው? ምን አጋጥሞ ነው? እያለችም እያሰበች ነበር። እና እያንዳንዱን ነገር ዞር ብላ ስታስበው ቶማስ ለእሷ ቀላል ሰው እንዳልሆነና ለእሷ ብዙ ነገር እንደሆነ፣ ምንም ያጎደለባት ነገር እንደሌለ፣ የሚችለውን ነገር ሁሉ ከዛም በላይ እንዳደረገላትና እሷ ትክክለኛ ሴት እንዳልሆነችለትና እንደበደለችው እራሷን እየወቀሰችም እያለቀሰችም ነበረ። አንተ እኮ ለእኔ ብዙ ነገር አድርገልኝ ነበር፣ ከሚገባኝ በላይ አድርገልኝ ነበር። እኔ ነኝ እንጂ አልተጠቀምኩበት፣ የነበርኩበትን አረሳ ብዬ ዲከሜ ብሎኝ ነው እንጂ አንተማ እኮ አንቀባር እያኖርከኝ ነበር እያለችም ነበረ። ቤሉልም እንግዲህ ኑንዬን የተፈጠረውን ነገር ሊያረጋጋትና ከጎኗ ሊሆን እንዲሁም ደግሞ ፍቅሩ ሊገልጽላት ሞክሮ ነበር። እሷ ግን ቦታ አልሰጠችውም። ከሱ በመራቅ ራሷን እየጠበቀች ነው። ምክንያቱም የተባለችውና የሆነችውን ነገር ስለምታውቅ ከሱ እየራቀች ትገኛለች። በዛ ላይ ደግሞ ወንድሟ አስጠንቅቋታል። ቤተ ክርስቲያን ሄደው ተሳልመው ሲመጡ ስላያቸው ሁለተኛ እዚህ ልጅ ጋር እንዳላይሽ፣ ራስሽን ጠብቂ፣ ክብርሽን ጠብቂ ብሎ ስላስጠነቀቃት ከሱ ራቀች ትገኛለች። እሱ ግን ቀርቦ ሊያናግራትም እየፈለገ ነበረ። እድሉን አልሰጠችውም እንጂ እንግዲህ ኤልሹ ይህን አጋጣሚ ተጠቅማ አዶኒንና ኑንያትን ለማራራቅ ስትል ቤሉልን እየቀረበች እንደሆነ ነገረችው። አዶንም በሰማው ነገር ግራ ገብቶታል። ታዲያ ምን ችግር አለው? ቤተ ክርስቲያን እኮ የሄዱት ብቻቸውን አይደለም ከእናቷ ጋር ነው እኮ፣ ምንም ችግር የለውም እያለ ሊያስረዳት ቢሞክርም እሷ ግን እንደዚህ አይደለም፣ እኔ የምልህን ነገር አታምነኝም እንዴ? እሷ እኮ ወንድሜን ቤሉልን ልትቀርበው እየፈለገች ነው፣ ልትጠቀምበት እየፈለገች ነው፣ ደግሞ ለእሷ አትመጥነውም እያለችም ስትነግረው ነበረ። አዶኒም ኑንዬን ስለሚወዳት ይሄማ ሊሆን አይችልም፣ በፍጹም ኑንዬ የኔ ብቻዬ ናት እያለም ሲናገር ነበረ። እውነትም ለሱ ነው የምትገባው። እንግዲህ ሁሉም ሰው ቤት ውስጥ ያለው ሰው ለአቶ ቶማስ እየተጨነቁ ይገኛሉ። የት ገባ? የት ሂዶ ነው? በምንም ተአምር ለሰው ሳይናገር እኮ ጠፍቶ አያውቅም በማለት ሲጨናነቁ ነበር። በስተመጨረሻም እንግዲህ ቤሉል አጎት ጠብቀኝ እመጣለሁ ብሎት ስለነበር ከዛ መጥቶ የተፈጠረውን ነገር ሊነግራቸው አስቦ ነበር። ነገር ግን ከመጣም በኋላ ለመናገር ድፍረቱን አላገኘም ነበር። እንዴት ብሎ አባትህ በወጣበት ቀርቷል፣ መንገድ ላይ ሞቶ ተገኝቷል፣ ተገሎ ተገኝቷል እና አስክሬን ምርመራ አድርጉ ተብላችኋል ብሎ ለመናገር አቅሙ አልነበረውም እና ስለ አባቱ ምንም አዲስ ነገር እንደሌለ ነግሮትና እያፈላለገው እንደሆነ ይነግረዋል። ቤሉልም አባቴ ጠፍቶ እንዴት በሰላም እዚህ ይቀመጣለሁ? ወጥቼ መፈለግ አለብኝ እያለ ነገረው። አጎትየውም ተረጋጋ፣ በቃ አዲስ ነገር ካለ እየጠየኩኝ ነው፣ ፖሊስ ጣቢያም ትናንትና ሂጄ ነግራቸዋለሁ፣ ከዛ በተረፈ እኔም በራሴ መንገድ እያፈላለኩት ነው ብሎ ያሳምነዋል። ቤሉል ግራ ገብቶታል። ያባቱ ድንገት መጥፋት አሳስቦታል። አድርጎት ማያውቅም። የትም ቦታ ብሄድ አሳውቋቸው ነው የሚሄደው። አሁን ግን እዚህ ቦታ ነኝ፣ የት ነው የሄድኩትኝ ብሎ ለማንም ሰው ሳይናገር ነው የጠፋው እና ይሄ ነገር ደግሞ የቤቱን ሰላም አሳጥቷቸዋል። በስተመጨረሻም እንግዲህ አጎታቸው ወደ ኤልሻዳይ ክፍል በመሄድ ለኤልሹ ምንም ቢፈጠር እኔ አጎትሽ ከጎንሽ ነኝ፣ መቼም ልተውሽ አልችልም፣ ምንም ቢፈጠር ምንም እኔ ከጎንሽ እንዳለው ማወቅ ይኖርብሻል እያለ መንገድ ይጀምራል። እና ስለ አባቱ ያለውን ነገር ሊነግራት ፈልጓል። ነገር ግን አቅሙ አልነበረውም። ሁሉን ነገር አስረድቷት ሀዘኗን ሊካፈላት ነበር ሀሳቡ። ነገር ግን አቅም አነሰው። እንዴት ብሎ እንደዛ የምትወደውን አባትሽ ሙቷልና እግዚአብሔር ያጽናሽ ለማለት በጣም ከብዶት ነበረ። ልነግርሽ የምፈልገው ነገር አለኝ፣ እንድትሰሚኝ እፈልጋለሁኝ፣ ተረጋግተሽ እንድታዳምጭኝ እፈልጋለሁኝ። ግን እኔ አጎትሽ ከጎንሽ እንደሆንኩ ማወቅ አለብሽ እያለ ነገራት። እንግዲህ ኤልሹም አዎ ከጎኔ እንደሆንክ እኮ አውቃለሁኝ አጎቴ፣ ዛሬ ምን አዲስ ነገር ተገኝቶ ነው እንደዚህ የምትለው? ንገረኝ እያለ ስትጠይቀው እሱም በሀሳቡ ጭልጥ አለና አባትሽ
ከዚህ ዓለም በሞት ተለይቷል። መንገድ ላይ ተገሎ ተጥሎ ተገኝቷል እና ለአስክሬን ምርመራ መሄድ ይኖርብናል ብሎ ነግሯትና ኤልሻዳይም ከተቀመጠችበት በድንጋጤ ተነስታ ይሄማ ሊሆን አይችልም፣ በፍጹም አይሆንም፣ በአባቴማ እንድትቀልድበት አልፈልገም ብላ ድንገት ራሷን ስታ ስትወድቅ ኤልሹ ልጄ ተነሺ እባክሽ፣ እንደዚህ መሆን የለብሽም፣ እኔ እኮ ከጎንሽ አለሁኝ ልጄ ኤልሻዳይ ተነሺ እያለ እየጮኸ ድንገት ሲነቃ ለካስ አልነገራትም ነበረ። ይሄንማ እንደዚህ እንዴት እንድትሆን ፈቅዳለሁኝ አባቷን በጣም የእናቷንና የአባቷን አንቨርሰሪ ለማክበር ዝግጅት ላይ ያለች ልጅ እንዴት አባትሽ ሞቷል ብሎ ለመንገር በጣም ስለከበደው ተነስቶ አስቸኳይ ስራ አለብኝ በቃ ነገ እናወራለን ብሎ ጥሏት ይወጣል። እናም ግራ ገብቶታል እንዴት ብሎ እንደሚነግራቸው። ለቤሉልም አዲስ ነገር ካለ እነግርሃለሁ፣ አሁን ግን አስቸኳይ ነገር ስለገጠመኝ መሄድ ይኖርብኛል ብሎ ትቷቸው ሄደ። በስተመጨረሻ ለሄለን ስልክ ተደውሎ አቶ ቶማስ እንደሞተና ለምርመራ መምጣት እንዳለባቸው ተነገራት። ሄለን በጣም ደንግጣ መንቀሳቀስ እስከሚያቅታት ነበረ ሁኔታዋ። በጣም እየተንቀጠቀጠች ነበረ። ምንም ቢሆን ቶሚ መሞት የለበትም ነበር፣ ድምጻችን ይሰማ፣ ቶሚ መሞት የለበትም፣ እንደውም ሄለንን የእጇን መስጠት አለበት። ሌላው ደግሞ ኑንያት ልጁ እንደሆነች ማወቅ አለበት። ውድ ቤተሰቦች የቻናሉን ሰብስክራይብ ያደርጋችሁ ቤተሰቡን አመሰግናለሁ። መልካም ጊዜ ተመኘው።